አፕሪል 2026 ላይ የተለቀቁ የሴኩሪቲ እና የሶፍትዌር አፕዴቶች ጋላክሲ S25 አልትራ የአፕሪል የሴኩሪቲ ፓች አፕዴት ተቀብሏል። በዚህ በፊርምዌር ቨርዥኑ በዚህኛው አማካኝነት ማለት ነው። እንደገና ደግሞ S25 አልትራ ሌላኛው ይሄኛው የፊርምዌር ቨርዥኑ 8ኛውን የዋን ዩአይ 8.5 ቤታ አፕዴት ስለተለቀቀለት ይሄኛው የቢልድ ቨርዥኑ ካለ ከስልካችሁ ጋር ኮምፔር በማድረግ አፕዴት ማድረግ ትችላላችሁ። እንዲሁም ጋላክሲ S24 አልትራም አዲስ የዋን ዩአይ 8.5 ቤታ አፕዴት ስለተለቀቀለት አፕዴት ማድረግ ትችላላችሁ። በዚህ በማስቀምጥላችሁ ፎቶግራፍ ቢልድ ቨርዥኑ አማካኝነት ማለት ነው። S24 FEም ሁለተኛው የዋን ዩአይ 8.5 ቤታ አፕዴት ተለቋል። በዚህ በምስሉ ላይ ባለው ቢልድ ቨርዥን ማግኘት ትችላላችሁ። እንዲሁም ጋላክሲ S23 FE የዋን ዩአይ 8.5 አፕዴቱን በህንድ ውስጥ ነው የተለቀቀው በዚህ ቢልድ ቨርዥን። ስለዚህ እናንተም የS23 FE ከኢንዲያ የመጣ ከሆነ ቼክ አድርጉት አፕዴቱ ማለት ነው። ጋላክሲ S23 ፕላስም የአፕሪል የሴኩሪቲ ፓች ስለተቀበለ አፕዴት ማድረግ ትችላላችሁ። የጋላክሲ Z Fold 3 ሶስተኛውን የዋን ዩአይ 8.5 ቤታ አፕዴት ስለተቀበለ በዚህ በማስቀምጥላችሁ የቢልድ ቨርዥን አማካኝነት አፕዴት ማድረግ ትችላላችሁ። እንዲሁም ጋላክሲ A55 5Gም የዋን ዩአይ 8.5 ቤታ አፕዴት በመጨረሻ ስለተቀበለ አፕዴት ማድረግ ትችላላችሁ ከወጣላችሁ በዚህ በቢልድ ቨርዥኑ አማካኝነት። እንዲሁም ሳምሰንግ ጋላክሲ A54 5G የአፕሪል ወር የሴኩሪቲ ፓች አፕዴት ስለተቀበለ አፕዴት ማድረግ አትርሱ። እንዲሁም ጋላክሲ A35 የዋን ዩአይ 8.5 አፕዴት ተለቆለታል አፕዴት ማድረግ ትችላላችሁ። እነዚህን ሁሉ ዲቫይሶች እንግዲህ በእነዚህ በቢልድ ቨርዥኖቹ አፕዴት ማድረግ የምትችሉት ማለት ነው። አዳዲስ ነገር ደግሞ ሲወጣ የማሳውቃችሁ ይሆናል። መቻችሁ